ደሞ እንደገና ምን ብዬ ነበር ጋይስ ነው ኢትዮጵያ ውድድር አይሰለቻትም አሁን ተወዳደርኩ በቃ የተባረከ የሚባል ነገር አጣቀም ብዬ ነበር ያልኩት ምላሴ ምራቂ ሳይደርቅ ሄደች ከማን መሳሪያ ጋር ልትወዳደር ማን ነው ከግብጽ ጋር ያው ብቻውን የሚወዳደር አናሽ ለማንኛውም እስቲ ዜናውን አይተን እንመለስና የሚያስቅ ኮሜንት እናነባለን የትም እንዳትሄዱ የግብጽ ብሔራዊ ቡድን በአሁኑ ሰዓት ኢትዮጵያን ለመግጠም ሞሮኮ ገብቷል። ከቡድኑ ኃላፊዎች ጋር ንግግር ያደረገው ሙሐመድ ሳላም ኢትዮጵያን ለመግጠም ቡድኑ ሙሉ ለሙሉ ዝግጁ መሆኑን ተናግረዋል። የኢትዮጵያ ብሔራዊ ቡድንም ዛሬ ከሰዓት ሞሮኮ ይደርሳል ተብሎ ይታሰባል። የቡድኑ አንበልም አስቻለው እንዳለው ከሆነ ሳላ ኖረም አልኖረም ምንም የሚያመጣው ነገር የለም ብሏል። እኛ ግብጽን አንሰማም ብሏል። በድርድር መፍታት እኮ ይቻላል። ተገድን ነው እንዴ ምን ይላል? ወይ ጉድ! ፈጣሪ ሆይ ከ6 ጎል በላይ እንዳይገባብን እንማጸናለን። አልጉቦ 6 ጎል እንደ ዜሮ ነው የሚቆጠርልኝ። ብዙ ሰው ጋር ሳይደርስ ደልተው ፖስት እንዳየት ሌላ ሰው እንዳየ የምረጠው እኔ የምፈራው የጎል ጎርፍ እንዳይወስድ አልጉቦ አባይ ግድብን እንደገደብ ነው ቲምወርክ የምናደርግ መስላቸው ነው። ለነገሩ እሱንስ መች ገድበን ጨረስ። ሳላህ ጋር ተሰልፈው ፎቶ ሲነሱ ያሸነፈ ያልተደሰተ ይመለሳል። ለማንኛውም መልካም እድል ማለቱ ከኛ ይቅር። በአንጫወት ራሱ እንሸነፋለን። ተሸንፈናል እኮ ጋይስ ተሸንፈናል። የት አለ ሞራል? ሞራላችን ተሸንፋል። ኦሬዲ አለኝ ዳሌ አለኝ ቁመቴ ረጅም ነው ጸጉሬም ረጅም ነው መልኬም ቆንጆ ነው ጡቴም ትልቅ ነው ቦርጭም አለኝ ምን ዋጋ አለው እዚህ ሞልቶላችሁ ሌላ ሴት ጋር የምትሄዱት ከወፈሩ ሰው አይፈሩ አሉ ጋሽ ጅንበሩ የራሳቸው ጉዳይ አሁን እኮ እንጂ እንዲህ ማውራት እንደሰው ማውራት አልነበረብሽ በቲ ላትሽን እንዲያይዝ ላታላ ዋላ ሰው እንዴት እንደዚህ አይነት እንዲ ወጥ አቋም ይኖረዋል ያንቺ አቋም እኮ ለፖለቲካ ቢሆን ምንኛ ጥሩ መሰለሽ ወጥ አቋም ነው የወፈረ ነገር ለእርድ ነው የሚቀርበው ግድ የለሽም ሸፍኙ ይሄ ኩፍ ያለ ልጅ ነው የሚመስለው አሁን እኮ በዚህ ሰዓት አንቺ እያልሻለሽው በቃ ገበያ ላይ ወጥቻለሁ ግዙኝ ነው አማርኛው እንዲ ዓለሙ ጥንቅጥ ውስጥ በገባችበት ሰዓት ጾም ጸሎት በሚያሻን ሰዓት እንዴ አንቺ እንደሙሉ ኳንዳ ቤት እንዲሰቅሎ በግምት በኪሎ እንግዛ እንዴ ታይ ፋሲካ ላይ የተሸጠው በሬ ወንድምሽ ይሻላል በቂ ነው እሱ ይብቃ ግድ የለሽ እንዴ ከስልቻ መለስ ያልሽ የኔ ቀረሩ ምንም ትልቅ ነው ያልሽው ምንድነው ከበርሜል እኮ መለስ ያልሽው የተበጣቂ ጨርቅ ላይ ወለ ጠብ ስላረክሽበት እንዴት ነው ነገሩ ማን ነው ቹ ብሏችሁ ሄዳችሁ ምንድነው የምታጨሱት ነው መቃብር ላይ በቀለጫት በጠላቅመሽ ነው እንደዚህ አይምሮሽ እንዴት ተምታቸው አራተው ትሄዳለህ እዚህ ያለ ደግሞ ትያለሽ እንዴ ተናግሮ አናግሪ እኮ ሊያደርጉን ነው የዚች ልጅ ቪዲዮ አይተን ማን ነው የዚህ ልጅ ቪዲዮ አይተን እርግጥ ነው ላገባ ነው የሚለው አንቺ ግን ማን ነው አንተ ግን ላጠባ ነው ብትል ያምርባል የትኛው ሞዴስ ነው ነፃነት የሰጠኝ ጆሮ ቀረብሽ መሰለኝ ቶሎ ብለሽ ሆድሽ ሳይገፋ ሽማግሌ አስልኪ ቶሎ በይ ወይኔ ታድለን የሴቶች ቁጥር እየጨመረ ነው እኔ አላልኩም ጋይስ አንዳንዴ ተስፋ ቆርጬ ሁሉ ነገር አስጠልቶኝ መንገድ ላይ ስራመድ ለካ ፋሽን ሾው እየሰራው ነው አሁን አይደል እንደሚገባኝ እስቲ ቪዲዮ አይተን እንመለስና ከዛ ኮሜንት እናነባለን የትም እንዳትሄዱ
መገናኛ ላይ ጥሩ አድርገው ሸዋሸዋ ከሰሩኝ በኋላ ወደ ቤቴ ስሄድ አልቦቦ ድንግዝ ይያል ፈጣኑ የኢትዮጵያ እድገት ብድር ያለብህን ሱቅ ባላየ ለማለፍ ስትሞክር አንቺ ትቆያለሽ መሰለኝ። እኛን ቸኮላ ስክሮል እናደርግሽ ነው። በጣይ የቀበሌ ሮንድ የሚዞሩት መስላት አራታውኝ ዱላ በጉት ደማስ ሞዴሊንግ በሆረር መልክ ጀመራችሁ። ደምሱ ራሱ ይሞት መናፍስት የመሰለች ሴትዮ ሲጀመረ ተስፋ የቆረጠ ሰው ነው የምትመስለው። ጀሊት ወልገኝ የሰነቀልታ በስማን ቅዱስ በስማን ማልጡት ሲዘናንተ ሙጫ ወንድሜ ሞዘር ቢደቀንብህ ነው እንጂ የሰርግ ቀን እንዲህ አወዛጋቢ አይነት ስሜት የሚሰማ ምን ኩነ ነው? አጃቢ እኮ ነው የመሰልከው ሙሽራው ሳትሆን። እኔማ መሳሪያ ደቅኑ አግባብ እያለሁ አግባ ውርድ ከራሴ የተባልክ ነው የምትመስለው። የሰው አበላል ደብሮት ሊሆን ይችላል። ካልተጋባን ብላችሁ ታስጨንቃላችሁ። የሰርጉ ቀን እናንተ ብቻ ነው ደስተኛ የምትሆኑት። ሲያሳዝን። ለማንኛውም ወንድሜ ቢ ሃፒ ላይፍ አንቺናት ምንም ማድረግ አይቻልም። ለማንኛውም ሴቶች ቀልዱን ቀልድ ነው። እከሌት ስላገባች እኔም ማግባት አለብኝ፣ እድሜ ሄዷል፣ ቆስቁሷል፣ የቤተሰብ ጫና በዝቶብኛል በሚል ተልካሻ ምክንያት እንደዚህ አይነት ትዳር ውስጥ የምትገቡ ነገ ላይ ቤተሰብ ነው የምትመሰርቱት። ልጅ ይመጣል። የምርጫ ቅስቀሳችሁን በተን ታደርጉና በአንድ ፍሬ ቲማቲም 3 አይነት ወጥ በመስራትና እንዲሁም ግድግዳ ለግድግዳ እንደ ስፓይደርማን እየተወራጫችሁ ቤቱን ታጸዳላችሁ። ከትዳር በኋላስ ሁላችሁንም አይደለም አንዳንድ መውላቀና ተውሳከ ግስ የሆናችሁ ሚስቶች አላችሁ። ለማንኛውም እናንተ ሼር ኮፒ ሊንክ መደረግ ደግሞ እንዳይረሳ። እኔ ምንም አይደለም አንድዬ ይሁን እወዳቸዋለሁ። ቴንክ ዩ። ከጡት ማጥባት በስተጀርባ ያለው የጤና ጥቅም ለሴቶቹ ነው፣ ለኛው ነው ማለት ነው። ወንዶች ለኢንተርኮርስ ሴቷን በሚያዘጋጁበት ሰዓት ወይም ደግሞ እነሱ በሚነሳሱበት ሰዓት የሴትን ልጅ ጡት ቢጠሙ ችግር የለውም። ምክንያቱም ትልቁ የጤና ጥቅም ለሴቷ ነው። በዋነኛ ደረጃነት የጡት ካንሰርን ይከላከልልናል። የወለደች ሴት ጡቶቿ የልጆቿ ስለሆኑ እስከ 6 ወር ድረስ ማክሲመም ማጥባት ትችላለች። ከዛ በላይ ግን ረሃብን ያስተግስላቸዋል እንጂ ጥቅም የለውም። ስለዚህ አንቺም ወደ ባለሽ ዞር ብቲ ይመረጣል ማለት ነው። ስለዚህ እንግዲህ ወንዶቻችሁ ጡት በሚጠቡበት ሰዓት በኢንተርኮርስ ሰዓት አትከልክሏቸው። የጤና ጥቅሙ የሚያመዝነው ለኛ ስለሆነ ካንሰርን ስለሚከላከልልን ጡት ሲጠቡ አትከልክሏቸው ወንዶቻችሁን፣ እንዳውም ማበረታታት ይኖርባቸዋል። ስለዚህ ወንዶቻችሁ ፍሪ ሆነው መጥባት ይችላሉ ማለት ነው። Have a good day guys። ሰላም ያጡት በጡት አሉ እትየበለጡ የራሳቸው ጉዳይ። እህታችን እንደው ይበል የሚያሰኝ ሐሳብ ነው ያመጣሽው። ለልጅ ከ6 ወር በኋላ ምንም አያስፈልገውም ጡት። ዳይ ወደ ባለቤትሽ አዙሪው አፈሙዙን። ወይ በቤተሰብ ምጣኔ ደግሞ አንድ ልጅ መወለድ ያለበት አራርቃችሁ ወለዱ። ለምሳሌ 2 ዓመትም 3 ዓመትም ሊሆን ይችላል። አባቴ 6 ወር ላይ ከለቀቀ የመጀመሪያው ልጅ ከ6 ወር እስከ 3 ዓመት የታባት እናንተ መስከረም አይጠባም መመጥበጥ ነው። ውጤት ከጥስር ነው ብሏል። ወደ ዱዝ ያለ አማሽም ጫፉ እንዳይጠፋ አስቧል። ከ6 ወር በኋላ ለ3 ዓመት ቤት ውስጥ ጸብ። ዛሬ እኔ ነኝ የምጠባው ነው። ወተን እንነጋገር አባትና ልጅ አቤልና ቃየል። ከ6 ወር በኋላ አባቴ ግራው ነሽ ቀኝ ጥፍረ መጥመጥ እናንተ አይመጠምጥም። ባቢ ወይ ሚጡ ከተወለደች በኋላ ቤቴን ነው የሚባለው። አሁን አይደል እንደ ገባኝ። ለማንኛውም ይመቻችሁ። ስንቴ በኔ ሞት ስንትሽ በኔ ሞት ስንቴ በኔ ሞት ስንትሽ በኔ ሞት ባክህ አበድረኝ ያን ጥቁር ጃኬት ባለፈው ወስደኸው ያንን ከስከስ ጫማ አድርገህ መለስከው ወደ ጎን ጠማማ። አሁን በኔ ጉልበት
ጫማ ሊጣመም ነው አሁን በኔ ጉልበት ጫማ ሊጣመም ነው ትንሽ ሰፋ ሲለኝ አከራየቸው ነው አሁንስ ሀብታሙ በጣም ጀበርከኝ ይህ አይን ሳይጠፋ ዞር በልልኝ ዛሬ ማዘሮችን ነው ቪዲዮአችሁን እስቲ እስከ መጨረሻው ተመልከቱ ኮሜንት እናነባለን ማዘርዬ እርሶን አልኩኝ አገጬ ላይ መጥተው ይዘርፉኝ ስለዚህ እርሶን ማሽኛ እሺ ቀጥታ ፈገግታ የት ነክ አንቺ እስቲ ኮሜንት እኔ እርሱን ማለት ተከብደኛል አንቺ ኮሜንት ጋር ሊድስ ዘፈኑ ቦታውን አግኝቷል ነፍሰ ጡር ነኝ እባክሽ አንቺን ሳይ እያጦለውለኝ ነው ተረጂኝ ወይኔ አሁንስ ምን ልበልሽ አይ መድኃኒዓለም ልብ ይስጣቸው የትኛውን ልምረጥ እማማ ፈላቦት No! God, please, no! 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 Yeah, boy. ይማሮት ደህና ደሩልኝ ሀብታም ወንዶች ሴትን አንደላቃችሁ የምታኖሩ መኪና የምትገዙ ቤት የምትገዙ ሴትን የምታከብሩ ደህና ደሩልኝ ሀብታም ወንዶች ችስታዎች እናንተ ከፈለጋችሁ ተገልብጣችሁ ደሩ ከፈለጋችሁ ቆማችሁ ደሩ የምትበላው ያላት እድሜ ልክ ይቆላታሉ እትዬ ወርቄ የራሳቸው ጉዳይ የትኛው ደንቆሮ አስተማሪ ቢያስተምርሽ ነው ወይስ በመስኮት ነው የተማርሽው ሀብታም ወንድ ብቻ ነው ለሚስቶቻቸው ክብር ያላቸው ይንከባከባሉ ያሉሽ እኛ ካለን መናጢዎቹን ከስጓም ከምኗም በት ብለን ላይፋችንን እናሳምራለን ከሌለስ ያው እርጎና ጓት የመሰለ ጭዌን ያለን ለቀቅ እናደርግብሽና ፏፈንተውት ያለሽ እንደው አይምሮ እንዳለው ሰው እንደተማረ ሰው ስናስብ እሱ በረሃ ላይ ዞሮ ስንት ከጎማ ጋር 25 ቁጥር መፍቻ 30 ሌባ ጎማ ነሽ ስንት የሌባ ጥይት ሩምታ ላይ ዘንቦበት ያመጣውን ገንዘብ ቁጭ ብለሽ እንዳንበጣ እየከተትሽ አንቺን ወደል ሞዴል ማን ሲቀልብ ይኖራል ይኸውልሽ ቺስታው ፍቅረኛሽ ነው ከየትም በረሃ ለበረሃ ዞሮ ቦቲ የነዳ ይሄን ቦቲ ሆኖ ወዲሽ ሊሞላልሽ አንቺ ግን እንደ ነገረኛ ሴት ቂጥሽን አንዘረጠሽ ቁጭ ብለሽ ተከቻለሽ ገሶ ታይ እንጂ በፒንሳ ነበር መቆንጠጥ ነገሩ አንቺ በፒንሳ መተለቁ ለማንኛውም ምድር አልበቃችንም እንዴ ለንሳፈፍ የምትሉ እንስቶች ካምዳው ብሏል ዘፋኙ ብትረጋጉ ነው ይሻላችሁ ዋናው ነገር አስተሳሰባችን ፖዚቲቭ ካልሆነ ፍቅር ከሌለ አለቀ ደቀቅ ሆድሽን እንደ ስልቻ ዝም ብለሽ ብትጠቀጥቂ ያው አይሞላም ምክንያቱም ካላይ ከጎደለ ከታች ባዶ ነው ገባሽ አይደለ ታረሚ ብያለው ታረሚ ለወንድ ልጅ ክብር ይኖራችሁ ግድ የለም እንዴ ፊና ይበልባችሁ መግረዝ ነበር ቴንኪው ወንዶች በግብረ ስጋ ግንኙነት ወቅት 15% ግሉኮስ ያጣሉ 10% ካሎሪ ያጣሉ 10% ፕሮቲን ያጣሉ ሴቶች ግን 5% ብቻ ውሃ ያጣሉ ወንድሜ አቅልም ረስታል አቅልም ነው የሚያጡት 15% ውሃ ብቻ እያጣችሁ ነው ድሮም ወንዶች የምትፈልጉትን እስከታገኙ ድረስ ነው ምን ባለው ወንዶች በነቂስ ወተን ጥቃታችን ይብቃ ድምጻችን ይሰማ ብለን ሴቶች ሚኒስተር ጋር ወንጀስ ወንድ ሚኒስተር የለም ሴቶች ሚኒስተር ጋር ደንጹ አሁን ነው ወንድ ሚስት ብለን ማቋቋም ያለበት ለካ ወንድ ልጅ ካገባ በኋላ ቁርበት የሚመስለው ሴቶቹ ደግሞ እንቧይ የሚመስሉት ሙጥጥ አርጋችሁ መቀኔት ውጠጡ ተገጥ ስር ነው ያረጋችሁ ነው ለካ ወንዶች ንቁ እከክልኝ ያምራል እከክልኝ ብቻ ግን ይደብራል አሰጣጣችንና አቀባበላችን ማች ሲያደርግ ነው ጥሩ የቀረው እኮ ህልውናችንና አይምሮአችንን መስጠት ነው የቀረው ዶክተር የጥናት በጣም ነው የተመቸን ከምታቀርባቸው ጥናቶች በጣም ነው የሚመቹን ነገር ግን እኛ ኢትዮጵያን የቸገረን ነገር ቢኖር ግብረ ስጋ ሳይሆን የግብርና ስጋ ነው መቼ ነው ከግብረ ስጋ ወደ ግብርና ስጋ የምትሸጋገሩ ይሄን ሁሉ ነገር ሄዳችሁ የምትገብሩ ወንዶች ደግሞ የግብርና ስጋውን እየበላችሁ ራሳችሁን ጠገን ማድረጋችሁን እንዳትረሱ አሁን ጾም ነው ሲፈታ እንገናኛለን ምንድን ነው
በመላው ዓለም ስለነዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው? እነዚህ ነገሮች ምንድናቸው? እንዴት ይህንስ ቅርጽ ሊይዙ ቻሉ? የሰው ፊት፣ የሰውና የፈረስ አይነት ቅርጽ እንዴት ሊይዙ ቻሉ? እናንተ ሰሞኑን ደግሞ ዮሃ ሚዲያ ላይ የተለቀቀውን አይታችኋል? ወይኔ በቃ ረጅም ስለሆነ እኔ ባጭሩ ወደ ገደለው ልግባላችሁ። ጊዜ የላችሁም፣ የስራ ሰው ናችሁ። በቃ ኤክስትራ ኢንፎርሜሽን አትፈልጉም። ወደ ገደለው ስለምትፈልጉ እኔ ወደ ገደለው ልግባላችሁ። እንደ ሻማ እየቀለጥኩ ለህዝቤ ብርሃን ለመሆን ወስኛለሁ ከዚህ በኋላ። ኦኬ ታሪኩ ምንድነው? ባልና ሚስቶች አሉ። እዚህ ሀገር ነው ባይዘው ባልና ሚስቶች አሉ። ልጆች አላቸው፣ 4 ልጆች አላቸው። ከዛ እዚህ ጋርም ሌላ ባልና ሚስት አሉ፣ ልጆች አላቸው። ኤኒዌይስ እነዚህ ቤተሰቦች በጣም ጥብቅ ያለ ግንኙነት አላቸው። ባልየው ከባልየው ጋር ቤስት ፍሬንድ ነው፣ ሚስትየው ከሚስትየው ጋር ልጆቻቸው ምናምን እንደዚህ ማለት ነው። በቃ እፍ ያለ ቤስት ፍሬንድ ምናምን ናቸው። የዚች ልጅ እዛ ትጠብቃለች፣ ልጆቻቸው አንድ ትምህርት ቤት ነው የሚማሩት ምናምን ነገር ማለት ነው። እና እነዚህ ሁለተኛው ባልና ሚስቶች ባልየው ካህን ናቸው ማለት ነው፣ የቤተክርስቲያን አገልጋይ ናቸው ምናምን። እና እነዚህኞቹ ደግሞ ወንድ ልጃቸው ምናምን አብሮ እየሄደ ከሳቸው ጋር ያገለግላል። ሴት ልጃቸው ትዘምራለች አብራ እየሄደች ምናምን። ብቻ በጣም በቃ ክሎዝ ማለት ነው። ከዛ የሆነ ጊዜ እነዚህ የመጀመሪያዎቹ ባልና ሚስቶች ስለነሱ ታሪክ ነው እሺ ፎከሱ። ኦኬ የነሱ ልጆችን እዚህ ቤት እያስጠበቁ የካህኑ ያሉበት ቤት ማለት ነው። እዛ ቤት ጥለዋቸው እየተጠበቁ ይሄዳሉ ማለት ነው። ከዛ የካህኑ ሚስት እንቅልፍ የመጣ ምናምን ነገር ማታ ስራ ስለምገባ ልተኛ ልረፍ ብላ ትገባለች ማለት ነው። ኤኒዌይስ አሁን እኔ ካህኑ እያልኩ ማውራት አልፈልግም። ከዚህ በኋላ ምግባራቸው ስለማይገልጸው ጀለስ እያልኩ ነው ማውራው ማለት ነው። ከዛ ጀለስ ነው የሚጠብቃቸው ማለት ነው። ልጆቹን እየተጫወቱ ቤድሩም ውስጥ ምናምን ነገር። ከዛ በኋላ የሆነ ሰዓት ላይ ማለት ነው ጀለስ የነዚህ ልጅ ሴት ልጃቸው 13 ዓመት ሆኖ ከንፈሯን ሳማት። ከንፈሯን ሳማት። ከዛ ልጅቷ አትናገርም፣ ወደ ቤቷ ትሄዳለች ምናምን አለቀ። በንጋታው እናቷ ጸጉራን እየሰራቻት ብታወራት ምናምን አላወራቻትም፣ ዝም አለች ፈርታ ማለት ነው። ለምን ይቀራረባሉ? ከሃይማኖት አንጻር ያላቸው እነዚህ አክብሮት ምናምን የለም ማለት ታመንም ብላ ልጅቷ ዝም ብላለች። ከዛ በንጋታው ትምህርት ቤቷ ስትሄድ ለአንድ ጓደኛዋ ንግር፣ ከዛ ያቺ ልጅ ደግሞ ለአስተማሪ ሄዳ ንግር፣ አስተማሪው ደግሞ ሄዶ ፖሊስ ደውል። ከዛ የዚችም አባት ልጅ ሊያመጣ ይሄዳል። ጀለስም ልጆቹን ዛት ትምህርት ስለሚማር ሊያመጣ ሲሄድ ፖሊስ አለ እጅ ጋማ። ከዛ አንድ ቀን ታሰረ ምናምን፣ እግሩ ላይ ታሰረበት ምናምን ነገር ወጣና ኬዙ በህግ ተያዘ ማለት ነው። ከዛ በመሃል የጀለስ ሚስት ማለት ነው የሳመው የሱ ሚስት ይሄን ነገር ሰው ሳይሰማ በሽምግልና እንጨርሰው ምናምን የሱ ደውላለች። እዚህ ባሏ የ13 ዓመት ሴት ስሞ ከዛ ደግሞ አልፎ ልጅቷ ጭራሽ ፖሊሶች ምናምን ይጠይቋታል። የመጀመሪያ አይደለም ከዚህ በፊት እጁን ጡቷ ውስጥ ከቷል። ነገ በኔ አትልም፣ ልጆቼንስ ነገ እንዲህ ያደርግ አትልም። በቃ ሰው ሳይሰማ እንሸፋፍ ነው ምናምን ብላ ሽማግሌ ለመላ። ከዛስ ይብስ ማለት ነው የልጅቷ እናት አሁን ይዞታል ከህግ በኋላ በሽምግልና እንታረቃለን ምናምን ብለው እነዚህ ወላጆች የሴቷ ወላጆች በቃ ሶፍት ነው የሆኑባቸው ማለት ነው። ከዛ ጭራሽ አባትየው እንዳልተቀጥ ጋዜጠኛው ራሱ ተገርሞ ማለት ነው። አባቷስ ምን አለ አላት ማለት ነው። የ13 ዓመቱ አባት ምን አለ ምን አይላታል? አይ እሱ ሰውየው ካን ስለሆነ በጣም ሴጣን ስለሚፈትነው ሴጣን አሳስቶት ሊሆን ይችላል። ልጁን 13 ዓመት ልጅ እንዲተደርጋ ማለት ነው። ከዛ ምን አለፋችሁ ባጭሩ ከ18 ዓመት በታች የሆነ ልጅ የሆነ ነገር ሲፈጠርበት እናንተ ራሱ ባትፈልጉ መንግስት ነው ኬዙን የሚይዘው አይደል? መንግስቱ ጠበቃ ቀጥሮላት ምናምን ኬዙን ይዞላት ክርክር ተጀመረ ማለት ነው። አሁን እነዚህ ሽምግልና ይላል፣ ቄሶች ይልካል ምናምን። እሷም ደግሞ እቺም ደግሞ እናትየውም ደግሞ መልሳ ከዛች ሴትዮ ጋር ቸርች ትታያለች ምናምን። ከዛ ሰው ሁላ ምን አለ ይሄ ነገር እውነት ቢሆን ኖሮ እንደዚህ አይለሳለሱም ነበረ። ልጅቷ ቲኔጅ ስቴጅ ስለፈነዳች የዚህ ሀገር ልጅ ምንም ሳያረጋት አካብዳ ነው ብለው አያቸው። በወላጆች መለሳለስ ምክንያት ልጅቷን አስወጓት ማለት ነው። ጭራሽ ከዛ ፍርድ ቤት ምናምን አይሄዱ። ፍርድ ቤት የመንግስት ጠበቃ አላት ልጅቷ። ጠበቃው ነው የሚከራከራላት። ጠበቃው ልጅቷን የተደረገችውን ይጠይቃታል። ልጅቷ በእንግሊዝኛ ጽፋለች። በቃ ለቅቃ ልጅቷ ጋር ነው ግንኙነቱ። እነሱ ፍርድ ቤት አይሄዱ። ከዛ ለምን ደሞ ማትሄዱ ሲሉ ቋንቋ ስለማንችል ምናምን ነገር አለችው። ኦኬ አሳዝናኛለች፣ ግን ቋንቋ እውቀት አይደለም አትበሉ ከዚህ በኋላ ቢያንስ ኮንፊደንስ ይሰጣል እንዴ። እኔ ለምን የወፍ ቋንቋ አያወሩም እንዴ? ልጄ ተነክታ እንዴት ነው የማልሄደው እንዴ? ለምን እንደ ዩፎ አያወሩም? ዛጋ በቃ የሆነ ስሜቴን አሳያለሁ ፍርድ ቤት ሄጄ። ኤኒዌይስ በቃ ኮንፊደንስ ስለሌላት አይገባኝም የሚወራውን ብላ
ትጠራለች ፍርድ ቤት ኬዝ። ስለዚህ ፍርድ ቤቱ ምን ያስብ ጀመረ? ይሄ ነገር ላይክ ሰፖርት አያረጓትም ካይንድ ኦፍ ነገር ማለት ነው። እኔስ የሆነ ሰዓት ሰውየውም ኢትዮጵያ ገብቶ ነበር። ኢትዮጵያ ቤተክርስቲያን ውስጥ እያገለገለ ፎቶ እየላከ ነበር ምናምን። ሎንግ ስቶሪ ሾርት እግሩ ለ9 ወር ታሰረ። ሴትዮዋ በደንብ እየገባት ራሱ ማለት እንትኑ ላይክ እንዳለችው ቋንቋ ቤሪየርስ አለባት። ግልጽ ያለ ነገር ስለ ፍርዱ በደንብ አላስረዳችሁም። ከፈለጋችሁ ሄዳችሁ እዩት። ግን ምን ልላችሁ ፈልጌ ነው፣ ጋዜጠኛው በተደጋጋሚ የሚሆነው ለምን እንደዚህ ያደርግሽ ምናምን ነገር ሲላት የበላሁት ይዞኝ ነው ያለችው። የበላሁት የጠጣሁት ይዞኝ ከሰዎች ጋር ማለት ነው። እና ተጸጽቻለሁ ብላለች። ይሄን ቪዲዮ ካየሹ ያው እዚህ ሀገር ስላለሽ አታክ ለማድረግ አይደለም whatever። እኔ አሁን ስለሰማሁት ስሜታዊ ሆኜ ነው። ግን የበላሁት የጠጣሁት ይዞኝ እኔ ሰው ገላለሁ ብዬ አላስብም። ማለት በጣም ሎ ነው ሰው የመግደል ቻንስ፣ ግን ዜሮ አይደለም። ዜሮ ሊሆን አይችልም። አይደለም ልጄ እኔ ድመቴን በክፉ ያየ ሰው ጠላቴ ነው። ደህና ዋሉ።